ዛሬ በየትኛውም አይነት ሁኔታ ውስጥ ላላችሁ ይህንን ቃል ለምትሰሙ ሰዎች አንድ መልእክት አለኝ። እግዚአብሔር መጀመሪያ እናንተን በወደደበት መውደድ ዛሬም ይወዳችኋል። እግዚአብሔር መጀመሪያ እናንተን ባፈቀረበት በዛ ክርስቶስ ኢየሱስን እስከ መስጠት ድረስ ዓለሙን እንዲሁ ወዷልና እንደሚለው ዮሐንስ 3:16 በዛው ፍቅር ዛሬም ይወዳችኋል። እግዚአብሔር ለኔ ያለው ፍቅር ተለውጦ ይሆን ለምትሉ ሰዎች፣ እግዚአብሔር አሁን ባለውበት ሁኔታ እንደ ድሮ ይቀበለኝ ይሆን ለምትሉ ሰዎች ልክ የጠፋው ልጅ ወደ አባቱ ቤት ሲመጣ አባቱ ባልተለወጠ ፊት አቅፎ እንደሳመው እንዲያውም አባክኖ እንደመጣ ልጅ ሳይሆን በብዙ ፍቅርና በብዙ አቀባበል ድግስ ደግሶ እንደተቀበለው ልክ እንደዛ ዛሬም እግዚአብሔር ለኛ ያለው ፍቅር አንድ አይነት ነው። ወዳጆቼ እግዚአብሔር የማይለዋወጥ ፍቅር ለኛ ያለው። ብዙ ሰዎች ከሁኔታቸው ይነሱና እግዚአብሔር የተዋቸው እግዚአብሔር የጣላቸው ይመስላቸዋል። በተለይ ደግሞ ቀድሞ በእግዚአብሔር ቤት የሚደክሙ የነበሩ ቀድሞ በእግዚአብሔር ቤት የሚያገለግሉ የነበሩ በተለያየ አይነት የህይወት ውጣ ውረድ የህይወት መጠላለፍ ውስጥ ከገቡ በኋላ ሰዎች እንደዚህ ይላሉ፣ እግዚአብሔር ዛሬ እንደ ድሮ ይወደኝ ይሆን? ግን እግዚአብሔር እያየኝ ይሆን? እግዚአብሔር ይቀበለኝ ይሆን? እግዚአብሔር ዛሬም በመጀመሪያው ልጅነቴ ላይ እንደነበረው እንደዛ ያንን ድምፁን ያሰማኝ ይሆን? እንደገና ዌልካም ብሎ ይቀበለኝ ይሆን ይላሉ ሰዎች። ወዳጆቼ ዛሬ እንደዚህ ልላችሁ ወዳለሁ። እናንተ ርቃችሁ ሊሆን ይችላል እንጂ እግዚአብሔር ዛሬም በቦታው ነው። እናንተ ምንም ያህል ደግሞ ርቃችሁ ይሆን ስትመለሱ እግዚአብሔር ዛሬም በእውነተኛ መውደድና በእውነተኛ ፍቅር ሊቀበላችሁ ዛሬም እጆቹን ዘርግቶ እግዚአብሔር በስፍራው በቦታው እናንተን ልጄ ሆይ ና ብሎ አቅፎ ሊቀበላችሁ፣ ልጄ ሆይ የት ነሽ ብሎ አቅፎ ሊቀበልሽ እግዚአብሔር ዛሬም ፍቅር እንደሆነ ይህንን የምስራች ልነግራችሁ መጥቻለሁ። ወዳጆቼ በአንደኛ ዮሐንስ ምዕራፍ 4 ቁጥር 16 ላይ ያለውን ቃል አንብቤላችሁ ነው ዛሬ ይህንን ፕሮግራም የምንጨርሰው። እግዚአብሔር ለኛ ያለውን ፍቅር አውቀናል አምነንማል ይልና እግዚአብሔር ፍቅር ነው። እኛ ስንደክም እኛ ስንበረታ በእኛ ሁኔታ ላይ ተመስርቶ ሳይሆን ከራሱ ከእግዚአብሔር የተነሳ ፍቅር ነው የክርስቶስ ፍቅር። ሰው እንደሰበካችሁ ጠላት እንደነገራችሁ አይደለም። እግዚአብሔር ረስቶሃል እንዳላችሁ ሁኔታ አይደለም። እግዚአብሔር ዛሬም ባልተለወጠ ፍቅር ባልተለወጠ መውደድ እወድሃለሁ አፈቅርሻለሁ ይላልና እግዚአብሔር ዛሬም እንደ ልጅነታችሁ እንደ መጀመሪያው ያኔ እናንተን በጠራበት የፍቅር ቋንቋ ልጄ እወድሃለሁ ልጄ እወድሻለሁ እያለ ይጠራችኋል። እግዚአብሔር አንድያ ልጁን እስኪሰጠን ድረስ እንደወደደን ክርስቶስ ደግሞ ነፍሱን አሳልፎ በመስቀል እስከ መስጠት ድረስ እወዳችኋለሁ እንዳለ እንዲሁ ይሄ መወደድ ላንተ ነው፣ ይሄ መወደድ ላንቺ ነው።